በጣም ነው የማመሰግናችሁ። እግዚአብሔርን ደስ ብሎኛል። እስካልፈለግሽ ድረስ ልጅ አታገኙም። ቤተሰብዬ እንዴት ከረማችሁልኝ? የኔ ወዶች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። ኮንግራ ብያለሁ። ሩታችን 300 ኬ ገብታለች። እንትና 300 ኬዋን እነ ደስታ ክብሮላታል ማለት ነው። በነገራችን ላይ ሩታ ግን እንደ ስራዋ ይሄ ሁሉ ሰው ጠቅላ እንዳፈመሰችው የሚገባት ያልነበረም። እኔ ከ1 ሚሊዮን በላይ እውነቴን ነው እሷ እንደሰራችው ስራ ከሚሊዮን በላይ ሰብስክራይብ ሊኖራት ይገባ ነበር። አብዛኛው ቪዲዮ ያያል እንጂ ሰብስክራይብ እያደረገ ያወጣም። ያ ነው ችግር የነበረውና በዚህ አጋጣሚ ግን የሁሉም ቁልፍ መነሻ ለዚህ ሁሉ እድገት መሰረት የሆነችው ሩታ መሆኗን እንዳረሱ ወገኖቻችን፣ የምሬን ነው። በሩታ ሰበብ እስቲ ያደገውን ዩቲዩበር ብዛት ተመልከቱ። ሩቅ ሳትሄዱ አጠገቡ ያሉትን ብዙ ልጆች ተመልከቱ። አዳዲስ ልጆች እየመጡ ነው ያሉትም እያደጉ ነው። እንኳን እነሱ ቀርቶ እኛ በርቀት ሆነን የነሱን ቪዲዮ ላይ ሀሳብ የምንሰጥ እንኳን ያው እኔ በተለይ ድካም ስላለብኝ አንዴ መብራት ይበጠብጠኛል፣ አንዴ ላይፍ ላይ መቸኝም፣ አንዴ ዩቲዩብ ይቀጣኛል። ችግር ውስጥ ገብቼ ነው ብዙ ጊዜ እየተንገጫገጭኩ ያለሁት እንጂ የጀመርኩት ጅማሬ ቢሆን የትና የት ደርሼ ነበር እስካሁን ድረስ እውነት ለመናገር ማለት ነው። አሁን ግን በጣም ሞቷል ቻናሌ። እባካችሁን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናም የሁሉ መሰረት የሆነችው ሩታ ሀብቴ 300 ኬ ሲያንስባት ነው። እውነቴን ነው የምላችሁ። በጣም እሷ ከ1 ሚሊዮን በላይ መግባት የነበረባት ሴት ነበረች እስካሁን ድረስ። አብዛኛውን ጊዜ አይታችሁ ከሆነ በአብርሽ ወይም ደግሞ በሌሎች ዩቲዩብ ቻናል ላይ ነው ቪዲዮ የሚለቀቀው። እሷ ቻናል ላይ አልፎ አልፎ ነው የሚለቀቀው። እንዲያውም አንዳንድ እህቶች ሩታ ለምንድነው በቻናልሽ ላይ ቪዲዮ የማትለቂው ያሉላ ኮሜንት ሲያደርጉ አይቻለሁ ከዚህ በፊትና ያው ጠንክራ እሷን በራሷ ቻናል ላይ ቀጥታ ቪዲዮዎችን ቶሎ መጫን አለባት። ምክንያቱም የእድገት ቁልፍ መሰረቷ እሷ ስለሆነች ማለት ነው። እንዴ ዋናውን ያነርሳ እንጂ ዋናው መነሻውን ከረሳን ችግር ስለሚሆን ማለት ነውና ደስ ብሎኛል። እኔ በበኩሌ ሩታችን በቅርብ ጊዜ ከዛ በበለጠ ገስግሳ በብዙ የሚቆጠር ሰብስክራይብ አግኝታ ደግሞ ደስታዋን አብረናት እንድንጋራ ልባዊ ምኞቴ ነው ማለት ነው። ከዛ ባለፈ ግን ከቡዜና ከወንድም ዴቭ ጋር ተገናኝታ ነበረ፣ ከአብርሽ ወንድምና ከአብርሽ እህት ጋር ማለት ነው። አብርሃምን እስካሁን ድረስ እንዳላሳዩት ታውቃላችሁ። ምንም የት ነው የት ገባ ማለትም አያስፈልግም። ከሄርሜላ ጋር እንደሆነም እኛም እናውቃለን፣ ሩታም ታውቃለች። ግን ደግሞ በጣም የሚያስገርመው ነገር ቤተሰብ በቀደም ዴቭ ሲያገኛት አሁን አብርሃም ያለበትን ቦታ ያልነገርኩሽ የሁኔታዎች በቀደም እንደዛ ሆናችሁ ስለነበረ መናገር ስላልፈለኩ ነው ብሏል። እኔ ግን ይዋሻት ሁሉ አልመሰለኝም ነበር። ዴቭ እውነተኛ ሰው ነው። ዴቭ አይዋሽም ብዬ አስብ ነበር። ከሰው ምን ጊዜ ቢሆን ድክመት አለ። ይሄ ማያጠራጥር ሀቅ ነው። በሰው በጣም ስትመኩና ያ ሰው እንደዛ ነገር አያረግም ብላችሁ ስትደመድሙ ነው ችግር የሚሆነው። ስለዚህ ዴቭ እያወቀ ነው ይዛለትም እንደማያውቀው ነው ያናገራት። ካወቅኩ ካለ በኋላ ግን የተናገረው ነገር ገርሞኛል። አንደኛ ቦታውን ያመቻቸነው እኛ ነውም ብሏል። ሰምታችሁ ከሆነ በቪዲዮ ላይ እሱ ይሄድበት ያለውን ቦታ አመቻችተን የነበረው እኛ ነን ብሏል። ስለዚህ ይህን ቦታ አመቻቸን ካለ ለሱ ለጤናው መሰረት የሆነ ቦታ ነው ካለ በሚገርም ሁኔታ አብርሽ በቀደም ለታ በስልክ ከነ ሜሪ ጋር ሲያገናኙት የተናገረውን ሰምታችኋል። ኑ ሰዱኝ ነው ሲል የነበረው። የት ነው ያለኸው ሲሉት ደግሞ መዝናኛ ቦታ ሄርሜላ ወስዳኝ ነው አለ። ስለዚህ ሄርሜላን እነሱ ታርጌት አድርገው የሱ ጤና ቢያሳስባቸው ሄርሜላ ጋር ታርጌት አድርገው ከሱ ጋራ መዝናኛ ቅብርጥሶ የሚባል ቦታ እንድትሄድ ማድረጋቸው እዚህ ጋር ከሩታ የማሸሻ መንገድ ነው የምንለው እኛ ቤተሰብ። እንደዛ አይመስልም እናንተ ስታስቡት? ሚስቱ እዚህ ጋር አለች፣ ከሷ ጋር ነው ህይወት የሚመራው ብሎ ጤነኛ የሆነ ነገር ውስጥም ባይሆንም አብርሃም የድሮ ባይሆንም ግን ደግሞ ከሷ አርቆ እሱን ለማዳን መሞከር አንቺ ነሽ ችግር ያለብሽ ያስብላል። ይሄ በግልጽ ሩታን እውነቴን ነው በጣም እየጎዷት ነው ያሉት፣ በጣም በግልጽ ማለት ነው። ግን እዚህ ጋር ያለ ሁለተኛ ሴት ከሷ ህይወት በኋላ ለመጣይ ሴት አሳልፈው ሰጥተው ምን ታርጓ ይታወቅ ይሄን ያክል በሷ እምነት ኑሯቸው ለሄርሜላ አሳልፈው ወንድማቸው መስጠታቸው በራሱ የሚያስገርም ነገር ነው። ሩታን ሰምታችኋታል። የፈለገ ነገር ቢሆን የልጅን አባት በዚህ ልክ ክፉ አላስብለትም ብላለች። የሰው ልጅ ለሰው ልጅ ሲጀመር ክፉ አስቡ ክፉ የሚያደርግ ከሆነ የምሬ ነው ያ ሰው የሞተው የዛኔ ነው። ቤተሰብ ጤነኛ አስተሳሰቡ የሞተው ከእግዚአብሔር ጋርም የሚለያየው ያኔ ነው። ፈለገ ነገር ሰው በእናንተ ላይ ክፉ ቢያደርግ እናንተ መልሳችሁ ለዛ ሰው ክፉ የሚያደርግ ነገር መፈጸም የለባችሁ።
ስለዚህ ሩታን በዚህ ልክ ማግለላችሁ ተገቢ አይደለም። አሁንም እኛ ችግሩን እያየን ያለነው ከሩታ ይበልጥ እናንተ ጋር ነው። አገለላችኋት፣ ለሄርሜላ ሰጣችሁት። ይሄ ልጅ አብራ ሲሆን ምን ሊፈጠር ይችላል ብላችሁስ እንዴት ነው ያልገመታችሁት? ስለዚህ ይሄ ነገር ምንድነው የሚያሳየው? ዴቭም ይሁን ቡዜም ይሁን ቀጥታ ትብብር እያደረጉ ያሉት ከሄርሜላ ጋር ነው። ሩታ እያለች ያለችው እውነት ነው። እናንተ አላምን አላችሁ እንጂ የወንድማችን ጤና ትላላችሁ። የወንድማችሁ ጤና የሚመለሰው ለውሽማ ሴት አሳልፋችሁ ሰጣችሁት ነው? ትላንትና በብር የደለለችው ሴት ጋር አሳልፋችሁ ሰጣችሁት ነው ወይስ ደግሞ የሷ ሀብት የሷ ኑሮ ምናምን ነገር ለወንድማችን ይገባል ብላችሁ እናንተም በገንዘብ ኃይል ውስጥ ገብታችሁ ነው? አልገባኝም። የምሬን ነው። ጥቅም እኮ ሰው ሲያይ ማለት ነው በቃ ይቀየራል። በጣም ነው የሚያሳዝነው። ለማንኛውም ግን ማለት ነው ከኛ ጋር ተስማሚ፣ ከኛ ጋር ካልተስማማሽ ደግሞ አብርሃም መቼም አታየውም እያለቻት ነው። ዛቻ ነው ይሄ። ሆነን ለመናገር እንዴ እናንተ ቢያንስ የወለደውን ልጅ እንኳን በአግባቡ እንዲያሳድግ እንዴት ነው ማፈቅዱለት? የጤናው ጉዳይ ከሆነ ከሩታ በላይ ሊያስብለት የሚችል ሰው የለም። ጤነኛ ነው ያለቻችሁ ምክንያት ደግሞ በአካባቢያችሁ እያንዣበበች ያለች ሴት አለች። ያቺ ሴት ከአካባቢ እስካራቀሽ ድረስ ሩታ ጤነኛ ነገር ልታረግ አትችልም። ሁሉ ጊዜ አስከትላችሁ ሄርሜላን ትመጣላችሁ። ሁሉ ጊዜ በእናንተ ነገር ውስጥ ሄርሜላ አለች። ይሄ ደግሞ ተገቢ አይደለም። ምንም ቢሆን የድሮ ሚስቱን ብትሆን ሩታ ልታከብሯት ይገባል። ምክንያቱም አይን በአይን አጎትነትን አሳይታችኋለች፣ አክስትነትን አሳይታችኋለች። ለቤተሰብም ደግሞ ማለት ነው አያትን ቅድመ አያትን እንዲሆኑ አሳይታለች። ምንድነው በዚህ ልክ እናንተ ሄርሜላ ላይ እንደዚህ ያጣበቃችሁ ነገር አልገባኝም ነው። እሷም ችግር አለባት እናንተን የሆነው ነገር አለ በእናንተ በኩል እሷን እንደዚህ እንድታብሉና ወደ እሷ እንድትሳቡ ያረጋችሁ ምክንያት ምንድነው? ይሄው እንደሰማነው ከሆነ የስልክ መረጃው ላይ ሰምታችሁ ከሆነ ሄርሜላስ አብርሃምን እንዴ ደህና ነኝ ብላችሁ ስትለው ነበረ። ይሄ ማለት እኮ የሐሰት ነገር ነው ያወራች ያለችው። እሱ መሄድ ፈልጓል፣ መመለስ ፈልጓል ወደ እነ ሩታ። እሷ ግን ደህና ነኝ በላቸው። ይሄ የሆነ ነገር አለ ቤተሰብ፣ የሆነ ነገርማ አለ ከጀርባ። ብቻ ግን ግልጽ ለኛ ባይሆንልንም ሩታም እንዳሏት ደግሞ የጤናው ጉዳይ በይበልጥ ፎከስ አድርጋ እሱ ላይ በስርዓት እንዳትችልም ያደረጓት እነ ቡዜ ናቸው። ሁሉም ሁሌ ከስራቸው ናቸው። አንድም ሰው እንድትተነፍስ ጊዜ ሰጣት የለም። ልታዝናና የወሰደች ጊዜ መኪና አምጥተው መንገድ ዘጉባት ከሄርሜላ ጋር። ስለዚህ እውነት አላት የላትም ሩታ? እሷ ልታዝናናው እሷ አይምሮን ሪፍሬሽ ለማድረግ ስትጥር መንገድ መተው ዘጉ። በዚህ በኩል ደግሞ ለህይወቱ እንቅፋት የሆነችን ሴት ውሽማ ሆነ የመጣች ሴት ግን ለሱ ፍቃድ ተሰጥቶ እሷ ይዛው እንድትጠፋ ከአካባቢ እንድትርቅ አደረጉ። ወጣም ወረደም ችግሩ ያለው እነ ቡዜ ጋር ነው። ቡዜ ለሄርሜላ ያላት ያሁን ላይ የመጣ ፍቅርና አክብሮት አስገርሞኛል። ከዛ ባለፈ ደግሞ ለሩታ ያላት ጥላቻ እንዲገነኑ መውጣቱ ገርሞኛል። ሳትወይ ግድሽ ማለት ነው ቡዜ በጣም ጥላቻ እያሳየሽ ነው ሩታ ላይ። ማለት ሰው የሚያነበው እንደዛ ነው። ታወሪያለሽ በምላስሽ ስለ ወንድሜ ጤና የትም ገባለው ምናምን። ሄርሜላ እውነትም እንዳለችው ሩታ የጤና አባል ነች ወይስ ምንድነች? እዛ በየባህሩ በየምኑ እየከተተችው እንደ ድሮ ተገላልጣ በሌላ አይነት ሙድ ለመሞከር ነው? አልገባንም። ምንድነው የሚያሳየው? ይሄ እኮ ትክክለኛ ያለውን አስተሳሰብ ነው የሚያሳየው። ከሁለቱ ማረቃችሁ ነገሮችን በመሞከር ትችሉ ነበር። በዚህ ልክ ግን ሩታ እንኳን እምቢ ብትል ወደ ድሮ ውሽማ ወደ ነበረ ሴት መልሳችሁ መስጠታችሁ ተገቢ ነው ብዬ አላስብም። እኔ በራሴ በኩል ቤተሰብ ማለት ነው። ለማንኛውም ግን የአብረሽም ሁኔታ እንግዲህ ቀጣይ ላይ በመልኩ ይመጣል የሚለውን ሁላችንም የምንጠብቀው ነገር ነው። እኔ ተሰማኝን በዚህ ልክ ሐሳቤን አስቀምጫለሁ። ሐሳባችሁን በጨዋነት ማስቀመጥ ትችላላችሁ። ቪዲዮ እየታየ አይደለም ጠፍቼ ስለነበረ ነው። በአብዛኛው ቻናሌ ዝቅተኛ የሆነ እይታ ያለው። እባካችሁ ላይኳን አትሰስቱ። ይመጣችሁ ሁሉ ላይክ ብታረጉ ምንም እኮ ችግር የለውም ወገኖቼ። ላይክ አድርጎልኝ ስለነበረን ቆይታ ክብረት ይስጥልኝ። ቸር ቆዩልኝ። ባይ ባይ።